ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ ዳር 19 2018 ዓመተ ምህረት I have reason to believe that President Isaias and Prime Minister Abiy will find it in their hearts to find a way to resolve, to defuse the crisis. Believe me. But the TPLF leadership, minus me, decided that without their former administration going to the picture, that they would not accept that. This is pretty much what happened. የፈራረሰው ቲፒኤልኤፍ በኤርትራ ትከሻ የሆነ ነገር ያመጣል የሚል ተስፋ የሚያደርጉ ይሄንን ቲፒኤልኤፍ ደግሞ እናቶ ጌታቸው ከፌደራል መንግስት ጋር ሆነው እያሟሙት ነው ብለው ስላመኑ በዚህ የተነሳ ንዴት ውስጥ የገቡ ሰዎች እንዳሉ በደንብ እያየን እየተረዳን ነው። ቲፒኤልኤፍ የሆነ ጉዳያቸው ማስፈጸሚያ መሳሪያ አድርገው ተመልክተውት ነበር። እሱን ተስፋ አድርገው ነበር። አይናቸው እያየ ቲፒኤልኤፍ እየሟማ እየሟሸሸ ትርጉም ወደሌለው ደረጃ ሲወርድ ነጸዳለ ስሜታቸውን መቆጣጠር አቃታቸው። ለዚህ ዳረገን ጌታቸው ነው የሚል ይመስላል እዛ መድረኩ ላይ የነበራት ቁጣና ስሜት። በአንተም ቅስቀሳ በብዙ ሺዎች የሚቆጠሩ ወጣቶች ወደ ጦርነት ተንቀሳቅሰዋል፣ ዋጋም ከፍለዋል በሚል የቀረበላቸው ጥያቄ የሰጡት ምላሽ ራሳቸውን መከላከላቸው ተገቢና ትክክል ነው፣ በእኛ በኩል ለተፈጠረው ስህተት ግን ይቅርታ ጠይቃለሁ የሚል ነገር ዘጋ ያነሳሉ። አሁን ምንድን ነው በእናንተ በኩል የተፈጠረው ስህተት? ምንድን ነው ያጠፋችሁት ጥፋት? ምንድን ነው የፈጠራችሁት ክፍተት የሚለው ነገር እዚህ ጋር ቢመጣ ኖሮ ብዙ ነገሮችን ለመረዳት ያለው እድል ሰፊ ነበር ብዬ አምናለሁ። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በአፋር ክልል የሚንቀሳቀሱት የትግራይ የሰላም ኃይሎች የህወሓት ኃይሎች የኤርትራ መሳሪያ በመሆን ትግራይን የጦር አውድማ እንዳያደርጉ ለመከላከል የሚሰሩ መሆናቸውን አቶ ጌታቸው ረዳ ገለጹ። ከዚህ ቡድን ጋር ግንኙነት እንደሌላቸውም ይፋ አድርገዋል። ሰፊ መነጋገሪያ ሆነውና ሲጠበቅ የነበረው አቶ ጌታቸው ረዳም ከአልጀዚራ ቴሌቪዥን ጋር ያደረጉት ቃለ ምልልስ በትናንትናው ዕለት ሲሰራጭ በኢትዮጵያና ኤርትራ ወቅታዊ ሁኔታ፣ ስለ ሁለቱ ዓመት ጦርነት፣ ስለ ተፈናቃዮች መመለስና ተያያዥ ጉዳዮች ከጋዜጠኛው ከፓነሊስቶችና ከታዳሚያን ጥያቄ ቀርቦላቸው አቶ ጌታቸው ረዳ ምላሽ ሰጥተዋል። አቶ ጌታቸው ረዳ በዚህ ቃለ ምልልሳቸው በኢትዮጵያና ኤርትራ መካከል ውጊያ ሊካሄድ እንደማይችል ይልቁንም ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ቀውሱን ለማርገብ መፍትሄ ያስገኛሉ ብዬ አምናለሁ ብለዋል። ከአንተ እምነት ይልቅ ሀሳብህን የሚደግፍ ተጨባጭ መረጃ አለህን በሚል ለቀረበላቸው ጥያቄ በቅርቡ ወደ ኤርትራ የድንበር ከተማ ቡሬ ያደረጉትን ጉዞ በአብነት አንስተዋል። ወደ ስፍራው ባመሩበት ወቅት ከአሰብ የሚነሳው የመኪና መንገድ በኢትዮጵያ ወገን እየተገነባ መሆኑን ገልጸው በኤርትራም በኩል እየተገነባ እንደሚሆን ግልጽ ነው ያሉት አቶ ጌታቸው ረዳ ሁለቱ መሪዎች ለቀውሱ መውጫ ያስገኛሉ የሚል እምነት እንዳላቸው ገልጸዋል። I have reason to believe that President Isaias and Prime Minister Abiy will find it in their hearts to find a way to resolve, to defuse the crisis. Believe me. በጦርነቱ የተፈናቀሉ የትግራይ ተወላጆችን በተመለከተ የተጠየቁት አቶ ጌታቸው ረዳም የክልሉ ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት የፌዴራል መንግስት ጋር ተነጋግረን ተፈናቃዮቹን እንዳንመልስ እንቅፋት የሆነው የህወሓት አመራር ነው ሲሉ አመራሩን ተጠያቂ አድርገዋል። የህወሓት አመራር ተፈናቃዮቹ ከህወሓት አስተዳደር ጋር ካልተመለሱ በሚል በያዘው አቋም ተፈናቃዮቹ ታግተው መያዛቸውን፣ ውሳኔው ሲተላለፍም ከአመራሩ በልዩነት የወጡት እርሳቸው ብቻ እንደሆኑም ገልጸዋል። And well, while I had issues with federal government on some of the issues they were raising, we still were in agreement as interim Tigray administration with the federal government to go through that process of repatriation of IDPs. But the TPLF leadership, minus me, decided that without their former administration going to the picture, that they would not accept that. This is pretty much what happened.
በአፋር አካባቢ የሚንቀሳቀሱትን የትግራይ ሰላም ኃይሎችን በተመለከተ የጠየቁት አቶ ጌታቸው ረዳም የትኛውንም አይነት የመሳሪያ ትግል እንደማይደግፉ ገልጸው የትግራይ ሰላም ኃይሎች ግን የህወሓትን ጠቅላይነት ለመቋቋምና ትግራይን የጦር አውድማ እንዳትሆን ለመከላከል የሚንቀሳቀሱ መሆናቸውን ገልጸዋል። የኤርትራ መንግስት ህወሓት ኃይሎችን ተጠቅሞ ትግራይን ከኢትዮጵያ መንግስት ጋር የሚፋለምበት የጦርነት ሜዳ እንዳያደርጋት የትግራይ ሰላም ኃይሎች እየተንቀሳቀሱ መሆናቸውን አመልክተዋል። ኤርትራውያን ጦርነቱ ከተነሳ ውጊያው በትግራይና በሌላው የኢትዮጵያ ክልል እንዲሆን እንደሚፈልጉም አቶ ጌታቸው ረዳ በዚሁ ቃለ ምልልሳቸው አመልክተዋል። My understanding of the Tigrayan Peace Force is a resistance against the kind of totalitarian moves by the TPLF leadership, and they are there to make sure that they don't have the wherewithal to launch another. So you are involved in that group? No, I'm not involved in that group. Whoever. በኢትዮጵያ ውስጥ ከፍተኛ ለውጥ እንቅስቃሴ ከተደረገባቸው ክስተቶች አንዱ ምርጫ 97 ሲሆን ይህንን ክስተት ከቀደሙትም ሆነ በኋላ ከተከተሉት የተለየ የሚያደርገው ለውጡ በዲሞክራሲያዊ ምርጫ ሂደት ላይ የተመሰረተ መሆኑ ነበረ። ያ የለውጥ ተስፋ ሲመክንና የአዲስ አበባና የሌሎች ከተሞች ጎዳናዎች በደም ሲረክሱ ወታደራዊ ንቅናቄ ተከተለ። ስልጣን ላይ ለነበሩት ኃይሎች አስደንጋጭ፣ ለኢትዮጵያን ደግሞ እጅግ አስደማሚ፣ አስደሳችና ተስፋን የሰነቀ እርምጃም ተመዘገበ። የዓለም አቀፍ መገናኛ ብዙሃን አርዕስት የሆኑ የኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ መሪዎች ከ500 በላይ ወታደሮችን አስከትለው ድንበር ሰብረው በስርዓቱ ላይ አምፀው ኤርትራ ገቡ። በነሐሴ ወር 1998 ዓ.ም ብርጋዴር ጀነራል ከማል ገልጁና ያኔው ኮሎኔል የዛሬው ብርጋዴር ጀነራል አበበ ገረሱ በኋላም ብርጋዴር ጀነራል ኃይሉ ጎንፋና ኮሎኔል ገመቹ አያና የእነርሱን ፈለግ ተከትለው ኤርትራ ደረሱ። አዲስ ጸጸር ምናምን የሚባሉ አሉ። ሄደን በዛ ወደ ሸሸቢት የሚያሻግረን በዛ ማታ በዛ ወጣን ማለት ነው። ምሽት ላይ በ30 ምሽት ማለት ነው። በነሐሴ አንድ ምሽት። ኦኬ። ወታደሮቹስ ወታደሮቹ ካሉበት እንዲወጡ ተነግሯቸዋል። እኛ ከከማል ስታፍ ጋር 10 ሰው ሆነን ነው ብቻችን ነው የሄድነው። ወታደሩን ያገኘ ነው ሸሸቢት ከደረስን በኋላ ነው። ክረምት ነው አሉኝ። በጣም ጭቃ ነው። በጣም ክረምት ነው፣ ጭቃ ነው። ዝናብ ቀጠቀጠን። 2 ቀን ዝናብ ቀጠቀጠን መንገድ ላይ ወደ ኤርትራ ስትሻገር ማለት ነው። አንድ ቀንማ ማታ 12 ሰዓት የጀመረን እስከሚነጋ ድረስ ቀጠቀጠን። እንደገና ደግሞ አቅጣጫ ስታችሁ ወደ ኢትዮጵያ እየተመለሳችሁ ነበር። አቅጣጫ ስተን ደግሞ ወደ ምሽግ ተመልሰን ነበር። ስንዞር 20 ኪሎ ሜትር ነው ርቀቱ የነበረው። ይህ በወቅቱ ትልቅ መነጋገሪያ የነበረው ክስተት ብዙዎች እንደገመቱት ድንገተኛ ሳይሆን በበቂ ጥናት ብዙዎችን ባሳተፈ መልኩ በህቡ ሲካሄድ የነበረ ወታደራዊ እንቅስቃሴ ውጤት ነው። ይህ እንቅስቃሴ በኢትዮጵያ የተለያዩ ስፍራዎች ሲጎነጎን መቆየቱ፣ ሴራው በሆቴሎች ጭምር ሲካሄድ በነበረ ስብሰባ የተቀናጀ መሆኑ የሀገሪቱ የደህንነት መስሪያ ቤት እንዲሁም ወታደራዊ ደህንነቱ የት ነበሩ የሚሉ ብርቱ ጥያቄዎችን ያስነሳል። የዛሬው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጭምር ተሳታፊ መሆናቸው የተገለጸው ወታደራዊ እንቅስቃሴ ከኦሮሞ ነጻነት ግንባር ኦነግ ጋር መቀናጀቱ የፈጠረው ክፍፍል፣ በኋላም እንቅስቃሴው ሲደረሰበት ለማምለጥ የተደረጉ እርምጃዎች፣ እንዲሁም በኤርትራ የገጠማቸው ሁኔታና በመጨረሻም በኦሮሞ ነጻነት ግንባር የተላለፈባቸውን የሞት ፍርድን ጨምሮ ብርጋዴር ጀነራል አበበ ገረሱ ለነጻነት የተከፈለ መስዋዕትነት በሚል አርዕስት ለንባብ ባበቁት መጽሐፋቸው ላይ ተርከዋል። አዲስ አበባ ኢትዮጵያ እያላችሁ ወደ ኤርትራ ሳትሻገሩ ከኦሮሞ ነጻነት ግንባር ጋር ለምሳሌ የሆነ ቦታ ላይ የድሬዳዋ ኤርፖርትን ተቆጣጠሩ የሚል መመሪያ መጥቶላችሁ ነበር። ምንድነው የድሬዳዋ ኤርፖርትን ኦነግ እንዲቆጣጠር ተቆጣጠራችሁት። ከዛስ በኋላ ከ500 በላይ የታጠቁ ወታደሮችን ይዘው የነጻነት ትግል ለማድረግ ስራና ስልጣናቸውን ትተው ኤርትራ የገቡት እነ ጀነራል አበበ ገረሱ የሞት ፍርዱን ቢያመልጡም በኤርትራ ወህኒ ቤት አሳልፈዋል። በኋላም ወደ ግብፅ ተሻግረው ኢትዮጵያ ውስጥ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ ከጠቅላይ ሚኒስትሩ ጋር ከካይሮ አዲስ አበባ ገብተዋል። ባለፉት 7 ዓመታትም በስልጣን ላይ ቆይተዋል። በአሁኑ ወቅትም የኦሮሚያ ክልል የሰላምና ጸጥታ ቢሮ ምክትል ኃላፊ በመሆን በማገልገል ላይ ይገኛሉ። እነዚህን ጉዳዮች መነሻ ማድረግ ከብርጋዴር ጀነራል አበበ ገረሱ ጋር አዲስ አበባ ሉዓላዊ ስቱዲዮ የተደረገውን ቃለ ምልልስ በነገው ዕለት ቅዳሜ ህዳር 20 2018 የምናቀርበው ይሆናል። ልክ እሱ በር ከፍቶ ወጣና ፀሐዬን ጨብጦ አለፈው። ከዛ መዞ ተኮሰበት። እንደዚህ ዘንበል ስል ጨመረበት። ከዛ ወደቀ። እዛ በተኛበት አንድ ጨምሮ ሩጫ ቀጠለ። ወጣ ወደ ውጭ
አልወጣም። በር ላይ በቃ ብዙ ሰው ተደናግጠዋል። ድሮም እርስ በራሳችን እንጨራረሳለን የሚል ስጋት ነበረን። ተኩሱ ሲከፈት ብዙ ሰው ቦታ ወደ መያዝ ሁሉ ሄደ። እርስ በርስ መሰለኝ። አዎ ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የትግራይ ጊዜ አስተዳደር ፕሬዝዳንት የነበሩትና በአሁኑ ሰዓት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ከአልጀዚራ ቴሌቪዥን ጋር ያደረጉትና ሲጠበቅ የነበረው ቃለ ምልልስ በትላንትናው ዕለት ተሰራጭቷል። ወደ 50 ደቂቃ የጠጋ ቃለ ምልልስ ነው። የተወሰነው ክፍል አስቀድሞ ወጥቶ መነጋገሪያ እንደነበርም ይታወሳል። የትላንት ቃለ ምልልሱ በስፋት ተሰራጭቶ እንግዲህ የተለያዩ ሰዎች እየተነጋገሩበት እንዳለም ይታወቃል። ምናልባትም በዚህ ቃለ ምልልስ መነሻ በማድረግ አንዳንድ ጉዳዮችን ምናልባት መሰረት አድርጎ መነሻ አድርጎ ውይይቶች ቢኖሩ በጣም ተገቢና አስፈላጊ ናቸው። ምናልባትም አቶ ጌታቸው ላይ ከጀምሮ እስኪያልቅ ድረስ ሆነ ጫፍ ላይ ወደ ጥግሳቸውን ወይም ኮርነር ለማድረግ የተወሰደው ነገር በዋናነት ጦርነቱ ጋር ተያይዞ ባለው ነገር ላይ እነሱ መጀመሪያ ስለ ጦርነቱ የተናገሩት ነገር መንግስት ከሚለው ይልቅ እነሱ የተናገሩት ነገር በሚዲያው በተለያየ ወገን ተቀባይነት አግኝቶ ስለቆየም ያንን ሐሳባቸውን አሁንም ሚዲያው ላይ ያሉ በተለያየ መንገድ በዛ ሂደት ውስጥ የሚሳተፉ ሰዎች ያንን ነገር መሰረት አድርገው ጥያቄዎችንም የሚጠይቁት ዘር ማጥፋት ተፈጽሟል የሚለውን ነገር ዛሬም ላይ ተመሳሳይ ነገር ይጠይቃሉ። ዘር ማጥፋት ተፈጽሟል ወይ? ራሳቸው መጨረሻ ላይ ባመኑት አስቀድመው የጦርነቱ ሲነሳ ህወሓት በውጭ ሀገር ወኪል ያደረጋቸው አምባሳደር ፍስሐ አስገዶም ለቮይስ ኦፍ አሜሪካ መቀሌን ለቀው ወደ ተንቤን ከሸሹ በኋላ ተመልሰው መቀሌ በገቡበት ወቅት ዶክተር ደብረጽዮን ገብረ ሚካኤል ለኒውዮርክ ታይምስ እንዲሁም የቀድሞ የኢህአዴግ ካድሬ የነበሩት አቶ ሳይኮቴሪ ጌታቸው እንደዚሁ በአደባባይ የሰጧቸው መግለጫዎች ላይ በሰሜን ዕዝ ላይ ጥቃት መፈጸም ጦርነቱ እንዴት እንደተጀመረ ግልጽ ነው። ከዛ ይልቅ ሌላው ነገር ላይ በቲፒኤልኤፎች በኩል ሲነገር የነበረው ነገር አሁንም አየሩን የተቆጣጠረው እሱ መሆኑ በግሌ በጣም ይገርመኛል። ዘር ማጥፋት ተፈጽሟል፣ ዘር ማጽዳት ተፈጽሟል የሚለው ነገር አሁን ያንን ዘር ማጥፋት ከፈጸመ አካል ወይ ደግሞ በዛ ሂደት ውስጥ ግንባር ቀደም ከነበረ አካል ጋር እንዴት ትተባበራለህ፣ እንዴት ትሰራለህ የሚለው ነገር ላይ ትኩረት ያደረገ ነው። ምናልባት ዘር ማጥፋት ተፈጽሟል የሚለውን ባለፈው ጠቅላይ ሚኒስትር አብይ ያነሱት አንድ ጉዳይ አለ። ጦርነቱ ትግራይ ውስጥ ምን ያህል ጊዜ ተካሄደ የሚለው አንዱ ነው። በሁለተኛ ደረጃ የዘር ማጥፋት በጦርነቱ መሃል ሰዎች ተጎዱ ወይስ ጦርነቱ ሆን ተብሎ ዜጎችን የትግራይ ተወላጆችን ኢትዮጵያኖቹን ለማጥቃትና ለማጥፋት የተደረገ ዘመቻ ነው ወይ? ይህንን የማስረዳት ይህን የማስረዳት ኃላፊነቱ በእናቶ ጌታቸውና በአጠቃላይ በቲፒኤልኤፍ ላይ የወረደ ነው። ነገር ግን ምናልባት በዚሁ በቃለ ምልልሱ ወቅት አንዳንዴ የሃርድ ቶኩ እውነት ፍለጋነት ይልቅ አንዳንዴ የሆነ ማሳጣት የሚመስል ነገር ላይ ያተኮረ በግሌ መስሎ ይታየኛል። ለምሳሌ እውነት ፍለጋ ቢሆን አንዳንድ የሚወጡ ነገሮች ነበሩ። ለምሳሌ በአንተም ቅስቀሳ በብዙ ሺዎች የሚቆጠሩ ወጣቶች ወደ ጦርነት ተንቀሳቅሰዋል፣ ዋጋም ከፍለዋል በሚል የቀረበላቸው ጥያቄ የሰጡት ምላሽ ራሳቸውን መከላከላቸው ተገቢና ትክክል ነው፣ በእኛ በኩል ለተፈጠረው ስህተት ግን ይቅርታ ጠይቃለሁ የሚል ነገር እዛ ጋ ያነሳሉ። አሁን ምንድን ነው በእናንተ በኩል የተፈጠረው ስህተት? ምንድን ነው ያጠፋችሁት ጥፋት? ምንድን ነው የፈጠራችሁት ክፍተት የሚለው ነገር እዚህ ጋር ቢመጣ ኖሮ ብዙ ነገሮችን ለመረዳት ያለው እድል ሰፊ ነበር ብዬ አምናለሁ። ምናልባት ያው በመንግስት በኩል ያለው ስህተት በዋናነት እንዲታይ ስለተፈለገ በመድረኩም ቲፒኤልኤፍ ጋር ያለው ጉዳይ እንዲነሳም ስላልተፈለገ ሊሆን ይችላል። ማለት እንትኑ
ይሄ ምንድነው ታቅዶ ምናምን ታስቦ አይመስለኝም። በዋናነት እንትኑ የሆነ ትኩረት እንዲስብ የሆነ ከመንግስት ጋር ያለውን ግንኙነት አቶ ጌታቸው ያላቸው ግንኙነት ላይ ማተኮር ስለተፈለገ እዚህ ጋር ግን ጥያቄ ቢነሳ ብዙ ነገሮችን ለመመለስ ያለው እድል ሰፊ ነው። እርግጥ ጥያቄው ቢነሳም እዛ ጋር ይናገሩታሉ አይመስለኝም። ግን የሆነ ከመልሳቸው ላይ ተነስቶ የተወሰነ ምልክቶችን ማየት ይቻል ነበር። ለምሳሌ ምንድን ነው ስህተታቸው? ስህተታቸው ተመልሶ 4 ኪሎ ለመቆጣጠር በመፈለጋቸው ጦርነቱን ስለቀሰቀሱት ነው ወይንስ አንዳንዴ እንደሚሉት በበቂ ሳይዘጋጁ ጦርነቱን ስለጀመሩት ነው? ምናልባት ቲፒኤልኤፎች አንድ ላይ ቆመው በዚህ ሰዓት ቢሆን ኖሮ ህዝቡን ለማስተባበር ምን ለማለትም የሆነ የሚፈጠር ችግር የለም ብለው ቢያምኑ ኖሮ አቶ ጌታቸው ምናልባት ንስሐ ይገቡበት ነበር ብዬ አምናለሁ። በቃ የተፈጠረው ክፍተት ላይ አሁን አቶ ጌታቸው ተናገሩም አልተናገሩም በአደባባይ የተገለጹ ነገሮች አሉ። ሚሳኤል አለን፣ በ2 ሳምንት አርከፍክፈን ሚሳኤሉን አናታቸው ላይ እናርከፋክፋለን፣ በ2 ሳምንት ውስጥ አዲስ አበባ እንገባለን ብሎ ዶክተር ደብረጽዮን በመድረክ ላይ ተናግረዋል ብለው የህወሓት ማዕከላዊ ኮሚቴ አባል የነበሩ ሰው እንደዚሁ በሚዲያ ላይ ቀርቦ የተናገሩትን በምስልና በድምፅ እኛም አስተላልፈነዋል። የቀድሞ የህወሓት ስራ አስፈጻሚ ኮሚቴ አባል የነበሩት የመጀመሪያው የትግራይ ክልል ፕሬዝዳንት አቶ ገብሩ አስራትም ጥሪ አድርገውልኝ ነበር። ለሰላም ነው እንጂ የምተባበረው ለጦርነት አልተባበርም አልኳቸው ይላሉ ዛሬ ለአልአይን መጽሔት ጋዜጣ በሰጡት ቃለ ምልልስ። ስለዚህ ጥሪ ተደርጓል፣ ተሰባስበዋል፣ ተዘጋጅተዋል፣ ውጊያ ለመክፈት ወስነዋል። ውጊያ ለመክፈት የወሰኑት ያው ተመልሰው ቤተ መንግስቱን ለመቆጣጠር ባለ ፍላጎትና ምኞት ነው። ምንም እዛ ጋር የሚያጠራጥር ነገር አይመስለኝም። የሂደቶች ምልክቶች ያን ያሳያሉ። ስለዚህ አቶ ጌታቸው እዛ ጋር ምናልባት የእናንተ ስህተት ምንድን ነው የሚለው ነገር ተነስቶባቸው ቢሆን ኖሮ እዚህ ጋር የተወሰነ ምልክቶችን ማየት ይቻል ነበር። ግን እዛ ጋር ጥያቄዎች አልተነሱም። እዛ መድረክ ላይ እንግዲህ እንደ ፓናሊስት ከተቀመጡት የአዲስ ስታንዳርዷ ጸዳለ ንዴቷ እጅግ በጣም የሚገርም ነገር ነው። አቶ ጌታቸው በመድረኩ ላይ የሚያነሷቸውን ጉዳዮች በተመለከተ በምሳሌ የተፈናቃዮችን በተመለከተ ተፈናቃዮች እንዳይመለሱ የህወሓት አመራር ከነ አስተዳደሩ ካልተመለሰ መመለስ የለባቸውም ብሎ አቋም ወሰደ። በዚህ በኩል የተፈጠረ ክፍተት አለ። ከፌዴራል መንግስት ጋር እየሰራን ተፈናቃዮቹን ለመመለስ ወስነን ነበር። የህወሓት አመራር ከነ አስተዳደሩ ካልተመለሰ የሚለውን አቶ ጌታቸው እየተናገሩ ጣልቃ ገብታ 2-3 ጊዜ እየተፈናቀሉ ምናምን የሚል ነገር አነሳች። አሁን 2-3 ጊዜ እየተፈናቀሉ የሚለው ነገርና በኋላ ላይ አንድ የውጭ ሰው ተመሳሳይ ጥያቄ የሚያነሱት ነገር አለ። አሁንም እዛው ወልቃይት አካባቢ የሰብአዊ መብት ረገጣው ቀጥሏል፣ ሴቶች ለወሲብ ባርነት እየተያዙ ነው የሚል መዓት ሲባሉ የነበሩ ነገሮችን እዛ ላይ ጥያቄ ያነሳሉ። በጣም በእርግጠኝነት አቶ ጌታቸው ይህንን ጸዳለ እንደምታነሳው እኛ የውጭ ሰው ለሚያነሱት ተገቢ መልስ እንዳላቸው አምናለሁ። 2-3 የተፈናቀለ የሚባለው ነገር የትኛውን ቦታ ላይ የሚሰማ ነገር አይደለም። ይሄ በእነ ዶክተር ደብረጽዮን በኩል የሚነገር ነገር ነው። በሌላም በኩል አሁን የሰብአዊ መብት ረገጣ ይፈጸማል የሚለውን ነገር የኢትዮጵያ ሀገር መከላከያ ሰራዊት እኮ በአካባቢ ይንቀሳቀሳል። ያም ብቻ ሳይሆን አካባቢውን እያስተዳደሩ ያሉት እናቶ አሸተ ደምለው እናቶ ኮሎኔል ደመቀ ዘውዱ ሰዎቹ ተፈናቅለው የሄዱ ሰዎች ቤታቸው መግባት አለባቸው ብቻ ሳይሆን የተያዙ ቤቶችን እያስለቀቁ ቤቱን ነፃ አድርገው እየጠበቁ መሆናቸው በአደባባይ የተነገረ ነገር ነው። እንኳን እዛ ጋር ሰዎችን ለማፈናቀል እንዲያን ነገር ማድረግ ነገር ግን አቶ ጌታቸው ይሄም ቢናገሩ ወይ ደግሞ ያለውን ነገር እንትን ቢሉ ነጥብ ስለሚቆጠር በሌላኛው ወገን ነጥብ ስለሚያስቆጥርባቸው ሲሉት ነገር ከነበረውም ጋር የሚቃረን ስለሆነ እዚህ ጋር ያው በጣብቂኝ ውስጥ ሆነው አጠቃላይ ነገሩን ለመመለስ የሞከሩት ግን እውነት ፍለጋ ቢሆን መፍትሄ ለማምጣት የሚደረጉ ጥረቶች ቢሆኑ ኖሮ
ጥያቄም የሚነሳበት መንገድ በአንድ ወገን የተነገሩ ነገሮችን ብቻ መሰረት አድርጎ ሳይሆን በተጨባጭ በሌላ ላይ ምንድን ነው ያለው የሚለውን ቢንተራስ ጥሩ ነው። ከምንም በላይ ተፈናቃዮቹ ቤታቸው ቢገቡ፣ ሰፈራቸው፣ መንደራቸው፣ ቀያቸው ቢመለሱ ድንኳን ውስጥ ከሚንከራተቱ ምን ሌላው ሰው ምን ይጎዳል? ይህን እንትን በማለት ቲፒኤልኤፍ የነ ዶክተር ደብረጽዮን አግቶ እንደያዛቸው አቶ ጌታቸውም በአደባባይ ተናግረዋል። በተደጋጋሚ ሲገለጽ የነበረ ነገር ነው። እዛ መድረክ ላይ ፕሮፌሰር ሼትል ትሮንቮል ያው ተገቢ የሆኑ ጥያቄዎች ያነሳሉ። ዶክተር ብስራት ለሜሳ ደግሞ በደንብ አድርጎ ነው ለመናገር ኢትዮጵያ ውስጥ ያሉ ተጨባጭ ነገሮችን ለምሳሌ የአንድ ስታንዳርዱ ጸዳለ ጠቅላይ ሚኒስትሩ ሰላም ብሎ መጥቶ ከዛ በኋላ ሀገር ውስጥ ያሉ ቀውሶችን ሁሉ የጠቅላይ ሚኒስትሩ ውጤት አድርጋ እዛ ላይ ለመግለጽ ሞከረች። በቃ የትግራዩ ጦርነት፣ የሸኔው ጦርነት፣ የፋኖ ጦርነት፣ የሰዎች ግድያ ይህ ሁሉ ከእርሳቸው ጋር የተያዘ መሆኑን ለማስረዳት ሞከረች። ብስራት እዚህ ጋር ቁጥር አድርጎ ገልጾታል። ሲንከባለሉ የመጡ ችግሮች የፈጠሩት ሁኔታ ወደዚህ ሁኔታ ውስጥ አገሪቱ እንዴት እንዳስገባም የተነተነበት ሁኔታ አለ። ግን ተመሳሳይ ነገር ሰው እንዴት እዛ ውስጥ ጌታቸውን እዛ ጋር አቶ ጌታቸውን እዛ ጋር በጣም ስትሞግት የነበረው ከዚህ ቀደም አቶ ጌታቸው ለልደቱ የሰጡትን ምላሽ ነው ያስታወሰኝ። አቶ ጌታቸው ከፌዴራል መንግስቱ ጋር ወደ መስራት በተለይም ደግሞ የትግራይ ጊዜያዊ አስተዳደርን ከለቀቁ በኋላ የጠቅላይ ሚኒስትሩ አማካሪ ከሆኑ በኋላ በተቃውሞ ጓራ ውስጥ ያሉ ሰዎች ሁሉ ከዶክተር ደብረጽዮን በላይ የአቶ ጌታቸው ተቋሚ ሆኑ። አቶ ጌታቸው በአንድ መድረክ ምን አሉ? ልደቱ እንትን የሚለው በትግራይ ልጆች ደም ስልጣን የሆነ ነገር ተፈጥሮ ስልጣን አገኛለሁ ብሎ አስቦ ነው። ምክንያቱም ጦርነት ይገባል፣ ከጦርነት ጋር ተያይዞ የሆነ ነገር ይፈጠራል፣ ወይ ሽግግር ወይ ምናምን ነገር ይመጣል። የዛን ጊዜ የሆነ ነገር ያስብ ነበር ማለት ነው። እነጸዳልም ከዚህ ውጭ የሆነ ነገር ነው ወይም ብሎ ጥያቄ ማንሳት ነው የሚቻለው። ማንም ኢትዮጵያን ፖለቲካ ትከታተላለች ብቻ ሳይሆን እየተነተነችው በየመድረኩ ኢትዮጵያ ውስጥ የቲፒኤልኤፍ ጦርነት እንዴት ነው የተነሳው? የኦሮሞ ነጻነት ግንባር የሚባል ኃይል እሷ በጣም የምትደግፈው ማለት ነው በክብር በኦሮሞ ልጆች የህይወት የአካል መስዋዕትነት በአውሮፕላን መጥቶ ቲፒኤልኤፍ ለምን ቤተመንግስቱን ለቀቀብኝ ብሎ በፊት የኦሮሚያ ክልል ትልቅ ጫና ውስጥና ፈተና ውስጥ ባለበት ሰዓት ልጆቹ በሚታገሉበት ሰዓት መድረሻ ባጡበት ሰዓት የሆነ ቦታ ላይ ተኩሶ እንኳን ሊታደጋቸው ያልቻለ ቡድን እነርሱ ታግለው ነፃነቱን ከመለሱለት በኋላ በክብር መጥቶ ለውጡ ላይ መተኮስ የጀመረበት ሁኔታ ነው የሚታየው። ስለዚህ የፋኖም የሸኔውም የህወሓቱም ያው መንግስት የመጣበት መንገድ ቀላል ስለሆነ በቀላሉ እንደዋለን ብለው በየተናጠል ሞከሩ። ስልጣን መመኘታቸው፣ ስልጣን መናፈቃቸው የፖለቲካ ፍላጎት ያላቸው ሰዎች ያን ያህል ነውር ምናምን ላይሆን ይችላል። ግን ነውርና ወንጀሉ በንጹሐን ሞት በንጹሐን እልቂት የፖለቲካ ፍላጎታቸውን ለማሳካት የሄዱበት ርቀትና ያስከተሉት ውድመትና እልቂት ነው። የሆነ ቦታ ላይ ትክክል ካልሆኑ እንደማይሳካ ካረጋገጡ በኋላ ወደኋላ ተመልሰው መንግስት በአደባባይ የሚያቀርበው ጥሪ ያለ እንነጋገርና ችግሩን እንፍታ የሚል ነገር እየቀረበ ነው። ስለዚህ እዚህ ሂደት ውስጥ የኢትዮጵያ መንግስት ምን የግጭቱን በማስነሳት ግጭቱን በማስቀጠል ዛሬ ግጭቱ እንዳይቆም በማድረግ መንግስት የቱ ጋር ነው ተጠያቂ የሚሆነው? በየትኛው መንገድ በሸኔ መቼም ማንም መንግስት ይሆናል አይደለም የሆነ ወረዳ ላይ አስተዳዳሪ ይሆናል ብሎ ቢጠብቅ እሱ ያለ አይመስለኝም። ፋኖን የሆነ ወረዳ ላይ አስተዳዳሪ ሆኖ ይጠብቃል የሚል ማንም አለ ብዬ አላምንም። የፈራረሰው ቲፒኤልኤፍ በኤርትራ ትከሻ የሆነ ነገር ያመጣል የሚል ተስፋ የሚያደርጉ ይሄንን ቲፒኤልኤፍ ደግሞ እናቶ ጌታቸው ከፌደራል መንግስት ጋር ሆነው እያሟሙት ነው ብለው ስላመኑ በዚህ የተነሳ ንዴት ውስጥ የገቡ ሰዎች እንዳሉ በደንብ እያየን እየተረዳን ነው። ቲፒኤልኤፍ የሆነ ጉዳያቸው ማስፈጻሚያ መሳሪያ አድርገው ተመልክተውት ነበር። እሱን ተስፋ አድርገው ነበር። አይናቸው እያየ ቲፒኤልኤፍ እየሟሟ እየሟሸሸ ትርጉም ወደሌለው ደረጃ ሲወርድ
እነጸዳለ ስሜታቸውን መቆጣጠር አቃታቸው። ለዚህ የዳረገን ጌታቸው ነው የሚል ይመስላል እዛ መድረኩ ላይ የነበራት ቁጣና ስሜት። ግን ኢትዮጵያ ውስጥ አንዳንዴ እንደተመኙት የሚሆን ነገር ቢኖር ጥሩ ነው። በምኞትና በፍላጎት መካከል ያለው ልዩነት እየሰፋ ከመጣና ምኞት የምትፈልገውን ነገር ለማሳካት እንደማትችል ካረጋገጥ ከእውነታው ጋር ራስን ማስማማትና ሌላ መውጫ ነገር መፈለግ በጣም አስፈላጊ ነው። ስለዚህ ሸኔውም ማለት አነስተኛና ጥቃቅኖቹ ሸኔና ፋኖ የፈራረሰው ቲፒኤልኤፍም ኤርትራ ምናምን ብለው ኢትዮጵያ ውስጥ የሚለውጡት የሚያመጡት ተጽዕኖ እንደሌለ በተለያየ መንገድ እንግዲህ ለምድ ብዙዎቹ ግልጽ ነው። ይሄን የዳረገን የሚል ነገር ካልሆነ በስተቀር እዛ መድረክ ላይ በዛ ደረጃ የሚያወራጭ ነገር ሊኖር ባልተገባው ነበር። ግን በአንድ በኩል ይህ ብሔርተኛው የሚደግፉ ኃይሎች በዚህ ደረጃ እየተንጨለጨሉ መምጣታቸው ምናልባት በዛ በእጃቸው ላይ ያለው ነገር እየከሸፈ እየመከነ መምጣቱን ማሳያ ስለሆነ ሀገሩ ከዚህ ከሰፈር ከመንደር አስተሳሰብ ወጥቶ ሀገራዊ ህልም ለሚያስቡ ሰዎች ትልቅ እርምጃም ውጤት ሆኖ ብዬ በግሌ ማምኑ ነው። ስለዚህ እዛ መድረክ ላይ አላስፈላጊ ሙግቶች ነበሩ ሲነሱ የነበሩት። ተፈናቃዮቹ ለሶስት የሚለው ተፈናቃዮቹ እንዳይመለሱ ቲፒኤልኤፍ የሚያደርገውን ነገር የሚደግፍና ያው እንዲቀጥል የሚያደርግ ነው። ምናልባት ከተፈናቃዮቹ ጋር ተያይዞ አቶ ጌታቸው እዛ ላይ የተናገሩት ነገር አለ። ከነ ዶክተር ከነ ኮሎኔል ደመቀ ጋር ለመገናኘት የሄዱበት መንገድ በቃ አንድ ቦታ ላይ የተፈጠረ ነገር አለ። እዛ መሬት ላይ ካሉትና ከፌዴራል መንግስቱ ጋር ተነጋግሮ ተፈናቃዮቹን በሰላም መመለስ በሚቻልበት ሁኔታ ላይ ኩራቴን ውጭ ያሉ ይሄ ነው። ከአንተ ክብር በላይ አንተ በፈጠርከው ቀውስ ለአደጋ የተጋለጡ ሰዎች ሁኔታ የሚያሳስበው ሰው ኃላፊነት የሚሰማው ሰው የሚያደርገው ይሄንን ነው። ዛሬም ያን ሁሉ መዓት ያን ሁሉ እሳት በትግራይ ህዝብ ላይ እንዲወርድ በሌላውም ኢትዮጵያ ላይ እንዲወርድ አድርገው ከስተታቸው ያልታረሙ ተመሳሳይ እሳት ለመተኮስ የሚጣደፉ መኖራቸው ሲታይ እንዲህ አይነት ከዛ ማል መውጣታቸው በጣም የሚያስመሰግንና የሚያበረታታ ነገር ነው። ስለዚህ ኩራቴን ውጭ እዚህ ሂደት ውስጥ ገብቻለሁ። በሌላውም በኩል በቂ ምላሽ ተገቢ ምላሽ እንደሚኖር አምናለሁ። ስለዚህ ከተፈናቃዮቹም ጋር ተያይዞ በተነሳው ጉዳይ ላይ የውጭም ሰው ኢትዮጵያዊቷም ያነሱት ጥያቄ ከእውነታው ጋር ተቃርኖ አለው። ግን ያንን አቶ ጌታቸው ቢናገሩ ተፈናቃዮቹ ለሶስት ያልተመለሱ ቢሉ ያው መቶ ቲፒኤልኤፍ ካምፕ የሚቀጥለው ቀን ከበሮ እሳቸው ላይ ነበር የሚደለቀው። ለዛ ይመስለኛል። በሌላም በኩል ከጦርነቱም ጋር ተያይዞ ቅድም እንዳልኩት ምንድን ነበር ስህተታቸው የሚል ነገር ስላልተነሳ ቢነሳ ኖሮ እዛ ጋ ምን እንደሚሉ በጣም የሚያጓጓ ነገር ነው። ግን ያው ሸፋፍኖ እንደሚያልፉት የሚያጠራጥር አይደለም። ገና ያላለቁ የሚንከባለሉ ጉዳዮች ስላሉ ተጠያቂነትም ጉዳይ አብሮ ስለሚመጣ ምናልባት በሽግግር ፍትህ ማን ምን አደረገ የሚለው ነገር የማን ወንጀል ምንድን ነው የሚለውም ያኔ በዝርዝር እንደሚታይ ይታመናል። ሌላው እንግዲህ በርካታ ጉዳዮች ናቸው የተነሱት። በአብዛኛው ጭቅጭቅ ላይ ያተኮረ ጉዳይ ነው። የቲፒኤፍ የተባለው የትግራይ የሰላም ኃይሎችን በተመለከተ እነሱን አሁንም የውጭ ሰው ናቸው። አስገራሚ ነገር ነው። አብይ ይህን እነዚህን ከአፋር አካባቢ ያሉትን ማስታጠቁን እንዲያቆም ለምን አትነግረውም የሚል ጥያቄ ነው እንግዲህ ያነሱት። ያንን በተመለከተ እሳቸው በትጥቅ ትግል የሚደረግ ነገር እንደማይደግፉ፣ ነገር ግን የትግራይ የሰላም ኃይሎችን በተመለከተ ትግራይ ውስጥ የጠቅላይነት አባዜ የሚከተል ኃይል አለ። ያ ኃይል በኤርትራ መንግስት መሳሪያ ሆኖ ትግራይን የጦር አውድማ የሚያደርጋት ከሆነ ያንን ለመከላከል ያስፈልጋሉ ብዬ አምናለሁ። እኔ ግን ከእነርሱ ጋር ግንኙነት የለኝም በሚል እዛ ላይ በግልጽ ያስቀመጡት ነገር አለ። የትግራይ የሰላም ኃይል አሁን ከእርሳቸው መግለጫ መረዳት የሚቻለው ህወሓት ከሻዕቢያ ጋር ተባብሮ ወደ ጦርነት ይሄዳለሁ ካለ ጦርነቱ የትግራይ ምድር ላይ እንዳይሆን ያንን ለመከላከል ራሳቸውን ያደራጁ፣ ከዚህ በላይ ትግራይ ጦርነት አትሸከም በሚል ራሳቸውን በዛ መጠን ያዘጋጁ መሆናቸው እንግዲህ ከእርሳቸው ማብራሪያ መረዳት ተችሏል። ራሳቸው አቶ ጌታቸው የኤርትራ መንግስት ጦርነቱ ትግራይ ውስጥ ወይ ሌላ የኢትዮጵያ መሬት ላይ እንዲሆን እንደሚፈልግ በዛው ቃለ ምልልሳቸው ላይ አንስተዋል። ነገር ግን በኢትዮጵያና በኤርትራ መካከል ጦርነት ይኖራል ብለው እንደማያምኑ እዛ ላይ አንስተዋል።
ኤርትራው ፕሬዝዳንትና የኢትዮጵያው ጠቅላይ ሚኒስትር ሁለቱ መውጫ ነገር እንደሚያገኙ እምነታቸው እንደሆነም አመልክተዋል። እንግዲህ ያ እምነታቸው በምን ላይ የተመረኮዘ ነው? ያንተ እምነት ሳይሆን ፋክት መምጣት አለበት የሚል ነገር ሲመጣ ወደ ቡሬ አካባቢ የተንቀሳቀሱበት ወቅት የባቡር መንገድ በኢትዮጵያ በኩል መሰራቱን በሌላም በኩል እየተሰራ እንደሆነ እንደሚያምኑ እነዚህ ምልክቶች አጠቃላይ ተነጋግረው አንድ እልባት ያስገኛሉ የሚል እምነት እንዳላቸው እንግዲህ በመድረኩ ላይ አንስተዋል። ያው ከግጭት ከጦርነት መለስ ችግሮች በውይይት የሚፈቱበት ነገር ማንም ጤነኛ ሰው የሚፈልገው ነው። በመነጋገር የማይፈታ በመነጋገር መሻገር የማይቻሉባቸው ነገሮች የሉም። ስለዚህ በአቶ ጌታቸው ባሉት መሰረት በዛ መልኩ የሚታዩ ነገሮች ካሉ ትልቅ ነገር ነው። ስለዚህ እንዲህ አይነት ጥረቶች ያው ፍሬያማ እንዲሆኑ ያው መመኘት ነው የሚቻለው። በአጠቃላይ እንግዲህ ቃለ ምልልሱ በርካታ ጉዳዮች ተነስተውበታል ማለት አይቻልም። በተወሰነ ጉዳይ ላይ የሚያተኩርና እዛው ላይ የሚሽከረከር ነው። ጠቅላይ ሚኒስትሩ እግዚአብሔር የተመረጥኩ ነኝ ይላሉ የሚሉትን ጨምሮ እንዲህ አይነት ነገሮች ላይ በዋናነት ጊዜውን እዛ ላይ ያተኮረ ወይ ደግሞ ጊዜው እዛ ጋር የጠፋበት ቃለ ምልልስ ነው። ከዛ ውጭ ጄኖሳይድ የሚለው ነገር ይነሳል። የተፈናቃዮቹ ጉዳይ ይጠቀሳል። በዚህ ዙሪያ ነው በአብዛኛው ጊዜው እንትን ያለው እና በተነሱት ማህበራዊ ጉዳዮች ላይ እንግዲህ አቶ ጌታቸው የአንድ በኩል የመንግስት ኃላፊ በሌላም በኩል የህወሓት ሆነው በጦርነት ውስጥ መሪ ተዋናይ እንደገና ደግሞ አሁን ከህወሓት ተለይቶ ስምረት የተባለ ፓርቲ መሰረቱ ስለሆኑ ከፌዴራል መንግስት ጋር የሚያገናኛቸው ነገር ከቀድሞ ህወሓት ጋር የሚያገናኛቸው እንዲሁም ከስምረት ፓርቲ ጋር የሚያገናኟቸው ነገሮች ስላሉ በእነዚህ ሂደት ውስጥ እንግዲህ የሚናገሯቸው ነገሮች በየትኛውም ወገን የሚያስከትሏቸው ተጽዕኖች ስለሚኖሩ እነዛን ሁሉ ሚዛን ለመጠበቅ ጥረት አድርጓል ብዬ አምናለሁ። በዛ መልክ ነገሮችን በየትኛው አቅጣጫ ያሉ ነገሮችን እንዳመጣጣቸው ሚዛናቸውን ለመጠበቅ ሞክረው ያው የሚናገሩት እውነት ነው እያልኩ አይደለም፣ እውነት አይደለም። ብዙ ነገሮች በተለይ ዘር ማጥፋት ነው የሚለው አስቀድመው መጀመሪያ ገለጹት። ከዛ በኋላ ያንኑ ሲያስፋፉ ስለቆዩ በጋራ አንድ ላይ ቁጭ ብለው ይህን ነገር እስካልሻሩት ድረስ አንደኛው አይደለም ብሎ መናገር ቢጀምር ሌላኛው ነጥብ ስለሚያስቆጥርበት ከዛ ጋር የተያዙ ነገሮች እንደሆኑ አምናለሁ። በአጠቃላይ ግን ጦርነቱ መገምገም አለበት። ለምን፣ እንዴት የሚለውን በዛ ሂደት ውስጥ ምን ያህል ውድመትና እልቂት ደረሰ፣ ማን ምን አደረገ የሚለው ቢያንስ በታሪክ ውስጥ ከሆነ ምስቅልቅል ወጥቶ ወደ ተሻለ ምዕራፍ ሲሻገሩ የሆነ ማህበረሰብ የሆነ ክፍል ላይ ቅሬታ ወይ ደግሞ ቁጣ አዝሎ የሚደረጉ ጉዞዎች የራሳቸው ክፍተትና ጉድለቶች ስለሚኖራቸው የሆነው ነገር በትክክልና በተገቢው የሚገለጽበት ሁኔታ ሲፈጠር የሆነ ማህበረሰብ ላይ የሆነ ህዝብ ላይ የሆነም ቦታ ላይ አደጋና ሆን ብሎ የተሰነዘሩ ጥቃቶች አለመኖራቸውን የሚያረጋግጡ ነገሮች መኖራቸው ብዙ ነገሮችን ለማስተካከልና ፖለቲካውን ለማርገብም ነገርን የተሻለ ለማድረግም ስለሚጠቅም ምናልባት ከጦርነቱ ጋር በተያያዘም አጠቃላይ ጉዳዩ መመርመሩ በጣም በጣም አስፈላጊ ነው። ያው ምርመራው ሁሉም አካላት ያሉበት ተዋናዮቹም በሌላም በኩል ገለልተኛ አካላት ጭምር ያሉበት በዛ መንገድ ቢመረመርና መፍትሄ እርምጃዎችን ለመውሰድም ቢደረግ ቢሞከር በዛ በኩል ጥሩ ነው ብዬ አምናለሁ። በአጠቃላይ ግን ከትግራዩ ጦርነት ጋር ተያይዘው ያሉ ነገሮች እጅግ በጣም አውዳሚ አሰቃቂ ትዕይንት የታለፈበት ነው። በሁለቱ ዓመት ጦርነት የደረሰው እልቂት በአንደኛው ክፍለ ዘመን ባለፉት 25 ዓመታት በየትኛውም የዓለም ክፍል ያልተፈጸመ እንደሆነ ቁጥሮች በደንብ እያሳዩ እየገለጹ የመጡበት ነገር ነው። ስለዚህ እዛ ሁኔታ ውስጥ ለምን ገባን፣ ከዛ ሁኔታ እንዴት እንውጣ፣ ተመልሰን ወደዛ ሁኔታ ውስጥ እንዳንገባ ምን እናድርግ የሚለው በቅንነት በኃላፊነት ከምንም በላይ የሰዎችን የህብረተሰብ ሰላምና ደህንነት ግምት ውስጥ ባስገባ መንገድ ለመፍትሄ መንቀሳቀሱ በጣም በጣም አስፈላጊ ነገር ነው። ምናልባትም አቶ ጌታቸው ይሄኛውን መንገድ ጀምሮታል ብዬ አምናለሁ። አሁን የማደርገው ነገር ሁሉ ተመልሶ ጦርነት ውስጥ እንዳይገባ የትላንትናውን ስህተት ላለመድገም ነው እየሞከርኩ ያለሁት ብለዋል። ተነጋግሮ ተወያይቶ ችግሮችን ለመፍታት በቅርብ ሆኖ በትብብር መስራት ነገሮችን እንዳይበላሹ ወይ ደግሞ ተመልሶ እዛ አዘቅት ውስጥ እንዳይገባ ትልቅ አስተዋጽኦ ያደርጋሉ። ቲፒኤልኤፍ ውስጥ የተፈጠሩ ሁኔታዎች ተመልሰን ወደ ጦርነት ለመግባት ያለን እድል እያጠበቡ ማምጣታቸው ግልጽ ነው። ህወሓት መከፈሉ፣ የታጠቁት ኃይሎች መሳሪያ ይዘው መውጣታቸው፣
ራሱ የቀረውም ቲፒኤልኤፍ እንደገና አንድ መሆን ተስኖት መካከላቸው ክፍፍል መፈጠሩ በየጊዜው ከህብረተሰቡ ያለው ተቃውሞና ቁጣ ቲፒኤልኤፍ መልሶ ለስልጣን ብሎ ለመተኮስ ቢፈልግ እንኳን ተኩሶ የሚደርስበት ነገር እንደማይኖር የሚረዳበት፣ በሌላም በኩል ደግሞ ግራ ቀኝ የተወሰነ ማየት የሚችሉ ሰዎች ሙሉ ሙሉ ዝግ የሆኑ ሰዎች አሉ ብዬ አላምንም። የተወሰነ መመርመር የሚችሉ ሰዎች ካሉ አሁን በሚደረገው ትዛንትን ሂደት ውስጥ የመንገድ መሪነት ነው ሚናቸው። ከኤርትራ ጋር ቢተባበሩ ሚናቸው መንገድ መሪነት ነው። የሆነ ጉዳይ ካስፈጸሙ በኋላ ከዛ በኋላ እጅና እግራቸውን አውላልቆ ሜዳ ላይ እንደሚጥላቸው ቅንጣት ታክል የሚያጠራጥር ነገር አለም። ይሄ ማንም ኤርትራ መንግስት ስለሆነ ሰው ማንም የሚያደርገው ነገር ነው። በጠላትነት ከ20 ምናምን ዓመት በላይ የቀጠለ ቡድን ከኢትዮጵያ መንግስት ጋር የኤርትራ መንግስት ለውዝግብና ለግጭት መንስኤ የሆነው ህወሓት እንደ ቡድን አልከሰመም፣ አልመከነም፣ መጥፋት ነበረበት የሚለው እስከሆነ ድረስ ያ ቡድን እንደገና እግር አውጥቶ የኢትዮጵያን የፌዴራል መንግስት ስልጣን ይዞ አይደለም ትግራይ ውስጥ እንኳን ስልጣን ይዞ የክልል መንግስት ሆኖ የስጋት ምንጭ ነው የሚለው የኤርትራ መንግስት ይህን ቡድን በመንገድ መሪነት ተጠቅሞ አዲስ አበባ ድርሶት ይተዋዋል የሚል እንዲገምት ሰው ካለ መቶ ማሰብ የማይችል ሰው ነው። ስለዚህ እዛ ጋር ሲደርሱ እግር እጃቸውን አውላልቀው ያንከባልሏቸዋል። ያ ብቻ ሳይሆን ከኢትዮጵያ መንግስትም ጋር ካሁን ካለው ኢትዮጵያ መንግስትም ጋር ከቲፒኤልኤፍም ጋር መስራት ያልቻለ የኤርትራ መንግስት ተመሳሳይ ባህር በር ጥያቄ ለአንዴና ለመጨረሻ ጊዜ ለመዝጋት ኢትዮጵያ ውስጥ መንግስት አልባ ሁኔታዎችን መፍጠር ነው። ለዚህ ደግሞ በጣም የተመቻቸው ነገሮች አሉ። አነስተኛና ጥቃቅን ቡድኖች ይህንኑ ጉዳይ ለመፈጸም እነሱ ሌላ ፍላጎት የላቸውም። የሰፈራቸውና የመንደራቸው ጌታ መሆን ነው የሚፈልጉት። ከዛ ያለፈ ህልምም ምኞትም የላቸውም። መጀመሪያ አካባቢ ዝም ብሎ ሲቃዡ ነበር። አሁን እሱ ቅዠት መሆኑ ተገልጦላቸዋል። በተወሰነ ደረጃ ምን ተፍረታቸውን ዝም ብሎ እየተኮሱ ነው። በሌላም በኩል ቀውስ ተፈጥሮ የሆነ ቦታ ላይ እንደ ሊቢያ ስርዓት አልበኝነት ነክሶ የጎበዝ አለቃ የሆነው እዛ ላይ የተወሰነ ሰው እያስገበሩ ቀረጥ እያስከፈሉ እንደዛ የመኖር ምኞት ያላቸው ሰዎች አሉ። ስለዚህ ሀገሩን ለእንደነዚህ አይነት አነስተኛና ጥቃቅን ቡድኖችና እግርና እጁን ላጣው ቲፒኤልኤፍ ጥሎ ከዛ በኋላ እንደ ዋስትና ሊወስድ ይችላል። ግን ያ ዋስትና የሚሰጠው ነገር አለ። በኤርትራ መንግስት ግን ደግነቱ ኢትዮጵያ ውስጥ በተጨባጭ ያለው መሬት ላይ ያለው እውነታ አነስተኛና ጥቃቅን ቡድኖቹም የፈራረሰው ቲፒኤልኤፍም የኤርትራ መንግስት የሚያስቡትን መሬት ላይ ለመተግበር የሚችሉበት ሁኔታ ለመፈጠሩ ለኢትዮጵያ ትልቅ ተስፋና እድሏ ነው። ያንን ማድረግ የሚችል ኃይል በአካባቢው አለመኖሩ የሚያደርጉበትም አቅም እንደሌለ መረጋገጡ ከምኞት ባሻገር ወደፊት መሄድ የሚችሉበት ሁኔታ የለም። ነገር ግን አቅም የለም አያደርጉም ማለት ግጭት ውስጥ ከተገባ ግጭት ውስጥ አንቆይም ማለት አይደለም። ይነስም የሰዎች ህይወት ይነስም ይብዛ ሀብት ንብረት ውድመት ይደርሳል። ስለዚህ እዛ ሁኔታ ውስጥ ሳይገባ ግጭት ውስጥ ሳይገባ ቀውስ ውስጥ ሳይገባ አቶ ጌታቸው እንዳሉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ መውጫ ነገር የሚያበጁ ከሆነ ለሁለቱም ህዝብ ትልቅ ሰላምን የሚያረጋግጥ ነገርም የሚያስተካክል ነው። መውጫ በጣም ያስፈልጋል። ኢትዮጵያ ጋር ቅሬታ አለ። ያልተፈታም ያላለቀ የሚንከባለል ጥያቄ የለኝ እያለች ነው። ያንን በጉልበቴም ከሚሆን በሰላም በውይይት የሚደረጉ ነገሮች ሌላ ቀርቶ ግን የማምነው ነገር አለ። ለምሳሌ ከሶማሌላንድ ጋር ይደረገው አይነት ስምምነት ከኤርትራ ጋር ቢደረግ የ50 ዓመት ውል ቢሆን ኢትዮጵያም በዛ ውል መሰረት የተወሰነ ባህር ክልሎችን ትቆጣጠራለች። የራሷ የባህር ኃይልም በዛ አካባቢ ይንቀሳቀሳል። ወደቡን ታስተዳድራለች። በህግ የታሰረ በዓለም አቀፍ ህግ የታሰረ ውል ነው። 50 ዓመት አይደለም። በጣም በአጭር ጊዜ ውስጥ በኢትዮጵያና በኤርትራ መካከል ነገሮች ተሻሽለው ምናልባትም ትላንት ላይ ከሚቆዝሙ ይልቅ ነገን አሻግረው ማየት የሚችሉ ወገኖች ሲመጡ ያ ድንበሩ ፈርሶ ምናልባትም ወደ አንድነት የሚሄድ እድሉም ሰፊ ሊሆን ስለሚችል እንዲህ አይነት መውጫዎችን በዛ ላይ መነጋገሩ ከባድ አይመስለኝም። እንደዛ አድርጎ ተጨማሪ ቀውስ ተጨማሪ ችግር በአካባቢው እንዳይኖር እዛ ላይ ጥረት ማድረጉ አስፈላጊ ነው። ይሄ ደግሞ በኢትዮጵያ ጸጥታ ላይ ምን አስተዋጽኦ ያደርጋል?
አሁን ችግር እየፈጠሩ ያሉት አሁን ተመልሰው ትግል ጀመርን ባሉበት ሰዓት ንጹሐንን መጨፍጨፍ ነበር። አሁንም ያንኑ ንጹሐንን ወደ መጨፍጨፍ ተግባራቸው ገብተዋል። እነዚህ ንጹሐንን የሚጨፈጭፉ ሰዎችን ሙሉ ትኩረት ተደርጎ ሰው በአንድ በኩል የእኛ ናቸው የኔው ናቸው ከሚለው ነገር ውስጥ መውጣት የሚችልበት ሁኔታ ለመፍጠር አንደኛው እነዚህ ኃይሎች ምንም ማድረግ እንደማይችሉና የትም መድረስ እንደማይችሉ በተናጠል ተኮሱ፣ ተጣመርን አሉ፣ ምንም እንደማይለውጡ በተወሰነ ደረጃም እነዚህ ኃይሎች ቲፒኤልኤፍ ጋር ሆነው የሚል ተስፋ የሚያደርጉ ሰዎች ነበሩ። ቲፒኤልኤፎች አይናችን እያየም እየሟሙ መጡ። ከዛ የሚንደረደሩት ኤርትራ ላይ ሆነ። ከኤርትራ ጋር መውጫ አይነት ነገሩ ሲደረግ እነዚህ ኃይሎች ላይ ተስፋ የሚያደርገው 100% እርሙን ያወጣል። እርሙን ሲያወጣ በተለያየ መንገድ ለነዚህ ወገኖች የሚሰጠውን ድጋፍ ያቆማል፣ ያቋርጣል። በተለያየ መንገድ ሰዎች ንጹሐን በተጎደሉ የሆነ ችግር በተፈጠረ ቁጥር የኢትዮጵያ መንግስት ላይ ጫና ይፈጠራል የሚል እምነት ስለነበራቸው የኢትዮጵያ መንግስት ላይ ምንም ነገር እንደማይፈጠር ካወቁና ካረጋገጡ የንጹሐኑ ሞት በእምነትም ይሁን በማንነትም ይሁን ሰዎች የሚገደሉበት መንገድ ስልጣን ያለው መንግስት ከወንበሩ ቅንጣት ታክል የማይነቀንቀው መሆኑን እነዚህ ወገኖች ማረጋገጥ ስለሚችሉ ግድያው ማቆም የሚችልበት ሁኔታ ላይ ስራዎችን ይሰራሉ። ግድያው መቆሙ በተወሰነ ደረጃ አንዳንዶቹ እኮ ራሳቸው አካባቢ ላይ እኮ ነው እንዲህ አይነት ስርዓት አልበኝነት እንዲነግስ በተለያየ በገንዘብ በምናምን የሚያግዙት። እዛው ረብሸው ነው የሚቀሩት። ከዛ አልፈው የሲኒው ማዕበል ከሲኒው አልፎ ጎረቤት ወይ ደግሞ የሆነ ቦታ ላይ ሊሰማ የሚችልበት ሁኔታ ስለሌለ እዛው ያለው የሽፍትነት እንቅስቃሴ እዛ ሆነ የሚመከን ነገር እዛ ሆኖ የህብረተሰቡ ጠንቅ ብቻ እንደሆነ ስለሚረዱ ከግድያው ስርዓት አልበኝነቱ እገታው የመሳሰሉት ነገሮች እንዲቆሙ እነሱም ድጋፍ ማድረግ የሚችሉበት ሁኔታ ይፈጠራል። ሰው እነዚህ ኃይሎች ከእንደነዚህ ያሉ ሽፍቶች ጋር ሽፍትነታቸውን በደንብ ማወጅ ሲጀምር ህብረተሰቡ ከአካባቢ ሚሊሻዎች ጋር ይተባበራል። ከአካባቢ ሚሊሻዎች ጋር ተባበረ ማለት የትኛውንም እንቅስቃሴ የሽፍቶቹን እንቅስቃሴ መረጃ ይሰጣል ማለት ነው። የታጠቁት ሚሊሻዎች መረጃ ካላቸው ነገሮችን የመከታተልና መስመር የማሳዝ ዕድሉ ሰፊ ነው። ስለዚህ በኤርትራ በኩል የሆነ ነገር ተስፋ አድርገው የሚንቀሳቀሱ አካላትም ይሄኛው የሆነ ቦታ ላይ እንደማይሆን ሲያውቁት በሌላ በኩል ያሉ ቡድኖችም አርፈው ወደ ሰላሙ መድረክ እንዲመጡ አሊያም ደግሞ እዛው ሽፍትነታቸውን እንቀጥላለን የሚሉ ካሉም ህብረተሰቡ እንደማይተባበራቸው ከአካባቢ ሚሊሻ ጋር ሲተባበር ምናልባት አንዳንዶቹ የኡጋንዳን ነፃ ላውጣው ብሎ በኡጋንዳ ምድር 10ቱን የመጽሐፍ ቅዱስ ትእዛዛት በኢትዮጵያም በኡጋንዳ ምድር ተግባራዊ ያደርጋል ያለው ጆሴፍ ኮኒ ከዚያም ሲያዋክቡት አሁን የት ነው አድራሻው አይታወቅም። አንዳንዶች ሴንትራል አፍሪካ ደርሷል ይላሉ። ስለዚህ አሁን ይሄ ያለው ወይ ጃልመሮ ወይ ፋኖ ምናምን የፋኖ እንኳን የትኛው እንደሆነ አይታወቅም። ማለት ናቸው የሆነ ወይ ሴንትራል አፍሪካ ወይ ሱዳን ወይ ምናምን ናቸው የሚባል ነገር የሚሰማበት ምዕራፍ ውስጥ እንገባለን ከእንትን ካሉ ማለት ነው። ህብረተሰቡ ለዚህ በየትኛው መንገድ በሚደረግ ንጹሐን በመግደል መንገድ ላይ እገታ በመፈጸም ተሽከርካሪ እንትን በማለት የሚለወጥ ነገር የለም። ሰሞኑን ግድያው በጣም በዚያም ስለቀጠለም እነዚህን ሰዎች በተለይ ደጋፊዎቻቸው በየመድረኩ ሰላም የሚሉ ሰዎች ሰላምን የሚያውኩትን ሰዎች እረፉ ለማለት ሞራል ሊኖራቸው ይገባል። የሚሞቱት ተራ ዜጎች ናቸው፣ ምንም ነገር ውስጥ የሌሉ። አሁን ወለጋ ውስጥ ትላንት ረቡዕ ዕለት ተገደሉ የተባሉት አቃቤ ሕጎች ናቸው። ከስልጠና ሲመለሱ ምን አደረጉ?
አንዱን ተገደሉ፣ ሌሎቹን አገተው ወሰዱ ተባለ። ባለፈው ሳምንት መጨረሻ ቤኒሻንጉል ወደ 40 ሰው ገደሉ። አማራ ክልል ያው እጅ የሚቆርጡ መጡ። አሁን ያን ለማስተባበል የሚሄዱበትን ርቀት ሳይ እጅግ በጣም የሚገርም ነገር ነው። አንዳንዴ ሰው አላየሁም አልሰማውም ብሎ እንደ ሰብአዊ ፍጡር የትኛውም አንተ መደግፈው አይደለም ማንኛውም ወገን የሚፈጽመው ነገር መወገዝ ላይ ያለበት አውግዘ ከእንዲህ አይነት ድርጊቶቹ ታቀቡ፣ ነፃ እንድታወጡ እንጂ ህዝብ እንድታሰቃዩ አይደለም የሚል መልእክት ቢያስተላልፉ እኮ የተወሰነ የሚከተላቸውም እኮ ክብር ይሰጣቸዋል። ይሄንን በአደባባይ ሲፎክር ምን ሲነበረ ሰው በኋላ ላይ ሰው እጅ ቆርጦ የተያዘው አስቀድሞ ነው እንዲህ ነው የተያዘው የተፈለገ ጊዜ ይሁን። ብዙዎቹ ነገሮች እኮ ቪዲዮቹ እየወጡ ነው። ሰዎቹ ሲያዙ ከነ ምንድን ነው ስማርት ስልካቸው ይያዛሉ እንዳለ እዛ ላይ ፎቶዎቹ የቀረጿቸው ነገሮች ተገኙ። ያው በቃ ይፋ ሆነ። እንዲህ አይነት ጨካኝና አረመኔዎች እንዴት ተፈጠሩ? እዛ ጋ ነው ግራ መጋባት ወይ ደግሞ ጥያቄ ማንሳት የሚያስፈልገው። ለማየት ሰው የሚቀፋውን ነገር ለማድረግ የሚጨክኑ አረመኔዎች እንዴት ተፈጠሩ? እንዴት ነው ይህን መግራት የሚቻለው? እንዴት ነው ማስተካከል የሚቻለው? እንዲህ አይነት አረመኔዎች በኢትዮጵያን ማህበረሰብ ውስጥ ስንት ፐርሰንት ናቸው? በየአካባቢው የሁሉም የጋራ ችግር ነው። በሽተኞች ሁሉም ጋር አሉ። ዘግዝቀው ሲገሉም አይተናል። በድንጋይ ሲወግሩም አይተናል። ሁሉም ጋር ሁሉም የኢትዮጵያ አካባቢ በሽተኞች፣ ህመምተኞች፣ የአእምሮ ጤና ችግር ያለባቸው እንጂ በሙሉ ጤንነት ደረጃ ላይ ያለ ሰው እንዲህ አይነት የጭካኔ ተግባር ሊፈጽም አይችልም። ይሄንን ነውር፣ ይሄን ወንጀል ማውገዝና መቃወም ሲገባ ሌላ ነገር ለመስጠት የሚደረግ ነገር እጅግ በጣም የሚያሳፍር ነው። ምን አይነት እንትን ውስጥ ኢትዮጵያ እንዳለች ነው የሚያሳየው። በኩርፊያ በቁጣ ውስጥ ያለ ሰው ሁሉንም ነገር ለመቃወም ወይ ደግሞ ለመተቸት ብቻ እንጂ ለመፍትሄ የራሱን አስተዋጽኦ ለማድረግ ምንም እየሞከረ አለመሆኑን የሚያሳዩ የሚያረጋግጡ ነገሮች ናቸው እና ከእንዲህ አይነት ሁኔታ ውስጥ መውጣቱ በጣም አስፈላጊ ነው። ሰላምን ለማረጋገጥ ሁሉም ለሰላም አስተዋጽኦ ማድረግ አለበት። ስልጣንን ለማረጋገጥ የሚሞክሩ ኃይሎችም ስልጣን ለማረጋገጥ የሚቻልበት እድል አለ ወይ የሚለውን ቁጭ ብለው ይምከሩ፣ ይነጋገሩ፣ ይወያዩ። ስልጣን ለማግኘት ብለው የትኛውንም ዋጋ ለመክፈል የሚያስቡ ሊኖሩ ይችላሉ። ግን የሚገኝ ስልጣን አለመኖሩን ደግሞ አረጋግጦ ከዚህ ሁኔታ ውስጥ እንዴት መውጣት ይገባል የሚለው ላይ እሱ ላይ ትኩረት መስጠቱ እጅግ በጣም አስፈላጊ ነው ብዬ አምናለሁ። በአጠቃላይ እንግዲህ የተነሳሁት በአቶ ጌታቸው ከአልጀዚራ ቴሌቪዥን ጋር ያደረጉትን ቃለ ምልልስ በተመለከተ ነው። እንግዲህ በዚህ ቃለ ምልልሳቸው እንደ መግቢያ ላይ እንዳልኩትም በርካታ ጉዳዮች ተነስተዋል ማለት አይቻልም። በተወሰነ ጉዳይ ላይ የሚሽከረክር ነው። ያው ነጥብ ለማስጣል የሚደረጉ ጥረቶች ናቸው። ምናልባት ቃለ ምልልሱን የተከታተለ ሰው እንደሚረዳው ያው በአንድ በኩል የፌዴራል መንግስት ባለስልጣን፣ በሌላም በኩል የህወሓት የቀድሞ አመራር፣ ጦርነቱ ውስጥ ተሳታፊ፣ የጦርነቱ መሪ፣ እንደገናም ደግሞ ህወሓት ውስጥ ባለው ልዩነት ከዛ ተነጥሎ የወጣና ሌላ ፓርቲ የመሰረተ ሰው። ስለዚህ አዲሱ ፓርቲ ውስጥ የአዲሱን ፓርቲ ህልውና ለመጠበቅ ወይ ደግሞ ተሰሚነቱን ለመጠበቅ መደረግ ያለባቸው ነገሮች አሉ። ከፌዴራል መንግስት ጋር የሚሰሩ ስራዎች አሉ። ከህወሓት ጋር ባለው ሁኔታ እዛ ጋም ነጥብ ላለመጣል የሚደረጉ ጥረቶች ይኖራሉ። ስለዚህ በዚህ መሀል የተደረገ ቃለ ምልልስ ስለሆነም ባለው አጠቃላይ ሁኔታ ውስጥ ይህንን አጠቃላይ ነገሩን ለሚቃኝ ሰው በደንብ አድርገው ራሳቸውን ሞግተዋል፣ ተከላክለዋል ብዬ በግሌ አምናለሁ። ያው በተለያየ መንገድ የራሱ ስሜትና ፍላጎት የሚያወራ ቡድኖች አሉ። አሁን ጄኖሳይድ የሚለውን ምንድን ነው ተፈጽሟል ብዬ አምናለሁ ብለዋል በተደጋጋሚ። ግን ሰዎች በህግ እና በአደባባይ ራሳቸውን የመከላከል መብት አላቸው የሚለው ነገር ይህን መነሳቱ እንደ ትልቅ ነገር፣ አንተ የሆነ ቦታ ላይ የተናገርከው ነገር ሁል ጊዜ ያ ትክክል ነው ተብሎ እንዲወሰድ ይፈልጋሉ። እንደ አንዳንዶቹ
በተጨባጭ እኮ ማሳየት ያስፈልጋል። ዘር ማጥፋት የሚለውን ነገር አጠቃላይ ኢትዮጵያ ትግራዩን ተቆጣጥሮ የነበረ ኃይል የትኛውንም መጨረሻ በመጀመሪያው ጦርነት እንዳለ ትግራይን ተቆጣጠረ። በመጨረሻው ጦርነት ከመቀሌ በስተቀር ሁሉንም ቦታ ያዘ። ህዝብ ለማጥፋት የሄደ ኃይል እንዴት አድርጎ ነው እዛ ጋር የሚቆመው? ለምንስ ነው የሚያጠፋው? ነው ሁሌ ከምንም በላይ የሚገርመኝ ነገር ምን ስላደረገ ምን ስለከወነ? ማጥፋትስ ይቻላል ወይ? ጥያቄ ውስጥ የማይገባ ነገር ህወሓት የሚባል የፖለቲካ ቡድን ኢትዮጵያ ውስጥ 27 ዓመት ኢትዮጵያን ቀጥቅጦ ገዝቷል። የደርግ መንግስት 17 ዓመት ቀጥቅጦ ገዝቷል። የደርግ መንግስት ከስልጣን ሲወርድ የደርግ ባለስልጣናት ወደ እስር ቤት ሲጋዙ ብሔር አልነበራቸውም። ከሁሉም የኢትዮጵያ አካባቢ የተውጣጡ ሰዎች ናቸው። ምናልባትም አንዳንዶቹ ራሳቸው አንደኛው ስለሌላው የሚያውቀውም ነገር አልነበር። ኢትዮጵያዊ መንግስት ስለነበር ማለት ነው። ህወሓት የኢትዮጵያን ፖለቲካ የቃኘው በዘር ነው። የበላይነቱን አስጠብቆ ለመሄድ የሄደበት መንገድ አለ። ስልጣኑ ሲከዳው መልሶ ያን ስልጣን ለማረጋገጥ መልሶ መተኮስ ፈለገ። ለዛ ከሚሰጧቸው ምክንያቶች አንድ የሆነ እስረኞች ምናምን የሚባል ኮሚቴ ተቋቁሞ ነበር። የትግራይ እስረኞች ምናምን የሚባል በብዛት የሚታሰሩት ተጋሮች ናቸው የሚል እንዴ! ስልጣን ላይ ያለ ሰው ነው የሚታሰረው። ስልጣኑን ለብቸኝነት ተይዞ ስለነበር ማለት ነው። ስልጣን የሌለው ሰው ተብሎ ለኮታ ሰው ይታሰራል እንዴ? ያውም በወንጀል በምናምን እንትን ያሉ ሰዎች አይደሉም። ብዙዎቹ እኮ ከወንጀል እኮ ነፃ ነው የሆኑት። በነፃነት መንቀሳቀስ የሚችሉበት ሁኔታ ነው የተፈጠረው። ኢትዮጵያ ልክ በሀገርና በህዝብ ላይ ባደረሰው ልክ እኮ እንደውም ተጠያቂ አልሆነም። በክብር መቀሌ ሄዱ፣ በክብር አዲስ አበባ ይንቀሳቀሱ ነበር። እና ስለዚህ በስልጣን ተዋረድ ስልጣን ላይ ያሉ ሰዎች አንድ ሁለት ተብሎ ተጠያቂነት ይረጋገጥ ከተባለ ስልጣን ላይ ያሉ ሰዎች ይጠየቃሉ። የደርግ ሰዎች እስር ቤት ሲገቡ ስልጣን ላይ ሁሉም ስለነበሩ ከሁሉም ኢትዮጵያ አካባቢ የኔ ሰፈር ያዛ ሰፈር ታሰረ የሚባል ጥያቄ አልተነሳም። ደርጎች ናቸው የታሰሩት፣ ወይ ደግሞ የኢህዴን መንግስት የሚባለው ሲቪሎችም ወታደራዊ መሪዎችም ወደ እስር ቤት ተጋዙ ከሁሉም ኢትዮጵያ አካባቢ። ስልጣኑን በርስትነት በአንድ ሰፈር ለማስያዝ የሞከረ ኃይል ደግሞ ከስልጣን ሲወርድ እንደውም ሰላማዊ ሽግግር መፈጠሩ እንጂ እስር ቤቱ በአብዛኛው በስልጣን ደረጃ ከሆነ የትግራይ ተወላጆች የህወሓት አባላት እስር ቤቱን ያጨናንቁት ነበር። የነበረው ሁኔታ ያ አልነበረም። ዝም ብሎ ወታደሩን ብንወስድ ሀገሪቱ አጠቃላይ አላት የሚባል ወታደር 5 እዝ ሙሉ በሙሉ ቺፍ ኦፍ ስታፍ፣ ክፍለ ጦር መሪዎች እንዲህ እየተባለ የሀገሪቱ ደህንነት የትኛው ተብሎ የትኛው ይቀራል? ኢትዮጵያ የህወሓት ርስት ነበረች እስከ 2010 ዓመተ ምህረት። ያም ሆኖ መጨረሻ ላይ ሁኔታዎች ያለቁበት መንገድ ሰላማዊ፣ ያው ጭቅጭቅ ቢኖርም ጠመንጃ አልተማዘዙም። ስለዚህ በዛ መንገድ ሁኔታዎች ማለቃቸው ሰዎች መውጫ ነገር ከዛ በኋላ ስልጣን ለምን ይወርዳሉ የሚል ደግሞ ነገር ይነሳል። እንዴ አንደኛ የለውጡ እንቅስቃሴ ስልጣን ሁሉም ነገር በአንድ ሰው በአንድ አካባቢ ሰዎች ተያዘ የሚላል እንዴ? ያን እኮ ለማስተካከል ነው ለውጡ የሚያስፈልገው። የኢትዮጵያ መንግስት የሚባለው የኢትዮጵያ ነው መሆን ያለበት፣ የሁሉም የኢትዮጵያ አካባቢ መንግስት ነው መሆን ያለበት። ያን ለማስተካከል የደረጉ ጥረቶች ነበሩ። እነሱ በሚፈጥሩት እዛ ስልጣን ያዙት። ስልጣን ካላቸው ሰዎች ጋር ተጠግተው ኢትዮጵያን ሲያራቁቱ የነበሩት ጠቅላላ ቁጥራቸውን ቢል ስንት ሺህ ይሆናሉ። ግን በነሱ ዝርፊያና ቅሚያ የተነሳም ለሌላውም የትግራይ ተወላጅ መከራ የነበሩ ሰዎች ናቸው። የእነዚህ ሰዎች ከፖለቲካ ሂደቱ መውጣቱና ለውጡ እኮ መምጣቱ በሌላው ኢትዮጵያ አካባቢ የሚለውን የትግራይ ህዝብ እኮ ዋስትና የሰጠ ነው። አንዳንድ ሰዎች እንዴት እንደዛ እንደማዩት አላውቅም። የለበትም፣ ዝርፊያ ውስጥ የለበትም፣ ቅሚያ ውስጥ የለበትም፣ ምንም ውስጥ የለበትም። በእነሱ ጦስ ግን በጥርጣሬ የሚታይበት ምዕራፍ ነበር። ያንን የገፈፈ ለውጥ ነው። ስለዚህ ይህንንም ግምት ውስጥ ማስገባቱ በጣም አስፈላጊ ነው። አሁን ወልቃይት አካባቢ ያለውን ነገር ተፈናቃዮቹ እንዲመለሱ ሁሉም ኢትዮጵያ ግዴታ አለበት። መንግስት ደግሞ የበለጠ ኃላፊነት አለበት። ተፈናቃዮች የፖለቲካ መሳሪያ መሆን የለባቸውም። ድንኳን ውስጥ 5 ዓመት መንከራተት የለባቸውም። ስለዚህ በዚህ በኩል ኢትዮጵያ መንግስትም
ከዚህ በላይ ፈቃደኛ የሆኑትን በማናቸውም ሁኔታ ወደ ቤታቸው በተለይ ከዚህ በኋላ ሌላ ክረምት ድንኳን ውስጥ ማሳለፍ አለባቸውም ብዬ አላምንም። መንግስትም ይሄን ያደርጋል። ከእናቶ ጌታቸውም ጋር በትብብር እንደሚሰሩ እንግዲህ ይታመናል። ቲፒኤልኤፍ ውስጥም የተፈጠረው ልዩነት የሚቻለውና የማይቻለውን የለዩ የህወሓት አባላትም ወደ ባቡሩ ላይ መሳፈር የሚጀምሩበት ሁኔታ ይፈጠራል ተብሎ ይታመናል። ያኛው የሚንጓለለው ተንጓሉ ትግራይም ኢትዮጵያም በዘላቂነት ሰላም የሚረጋገጥበት ሁኔታ እንደሚሆን ተስፋ እናደርጋለን። ክቡራን ተመልካቾቻችን የዛሬ አርብ ህዳር 19 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ህዳር 19 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።